ሰላም እንዴት ናችሁ? የጀሙ ዩቲዩብ ቻናል ቤተሰቦች እንኳን ወደ እኔ ዩቲዩብ ቻናል በሰላም መጣችሁ። ዛሬም ተመልሼ መጥቻለሁ። ይሄን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሁልጊዜም የምለቅላችሁ ቪዲዮ እንዲደርሳችሁ ደግሞ የደውል ምልክቱን በመጫን ቤተሰብ ይሁኑ። ላይክ በማድረግ ኮሜንት በማድረግ አበረታቱኝ። ቪዲዮን ስለምታዩ ላይክ ስለምታደርጉ አመሰግናለሁኝ። ቀጥታ ወደ ቪዲዮ እንሄዳለን። አባትሽ ዱቄት ያሸክምሻል እንዴ? እንዴት አልገባኝም። እንዴ ታናትሽ እኮ ዱቄት የምትሸከሚበት ነው የሚመስለው። በትርፍ ሰዓትሽ ያሰራሽ ከሆነ ብዬ ነው አለማ። ኧረ ተይኝ እስኪ። የእሱ ነገርማ ተወርቶ አያልቅም። እንዴት ወፍጮ ቤቱንም ጭንቅላቴ ላይ አለመትከል ሁኝበት። ታንቺ እንደሱ አይባልም። አባትሽ አይደል እንዴ? ለነገሩ እኔ ጥፋተኛዋ። እኔ ለማለት የፈለኩት ቅባት አይገዛልኝ። ቅባት በስማም ወልድ መንፈስ ቅዱስ አዘምለካ ትቀልጃለሽ። ኧረ እኔ የእውነቴን ነው እንዴ። የዱቄት ዕቃ እኮ ነው የሚመስለው አናትሽ። መግዛቱንማ በደንብ አድርጎ ይገዛል። ግን እዚህ ቻናቴ ላይ እዚህ ጣት በሚያደርግልኝ ቦራ እንዴ ወይ ደግሞ ሌላ ቅባት መግዛቱን አስገቀኝስ። ለነገሩ የሚጨነቅበት ጉዳይ ብዙ ስለሆነ እኔም አላስጨንቀው። ደግሞ በጣም ነው የሚያሳዝነው። ጎበዝ አባትሽ እንደዚህ የሚያሳዝንሽና ያላችሁበትን ሁኔታ መታቂ ከሆነ በደንብ ተምረሽ አባትሽን መርዳት አለብሽ። እሺ አንቺ በረክቲ ምን ታያለሽ? እዚህ ነይ ወዲህ ነይ። ሻብረብ መጣ። እንዴት ዋላችሁ? እንዴት አደራችሁ? አይቀድም ሰላምታ አይሻልም? ሴትዮ እኔ ካንቺ ጋር ንግግር የለኝም። አንቺ ስምሽ በረክቲ ነው እንዴ? ስሙን ከፈለግሽ ውሰጂ። እኔ ነኝ የጠራኋት። ጸጉሯን ልስራትና ትመጣለች። ምንድነው እንደዚህ የሚያደርገኝ? ተይው በቃ ቻቺዬ። እዚህ ግቢ እንደሆነ የተጀመረ የሚያስጨርስ የለም። ምን አለበት? ነይ ያልኩሽ ነይ። ወይ ሌላ ቀን ጸጉርሽን የምሰራሽ ነው አይደለሁ? አሁን ዛሬ ምን ተገኘ ብለሽ ነው እሷ ጋር የምትሄጂው? አሁን ይሄንን ትልቅ ነገር ባያልሽ ነው አይደለም? ግድ የለም አሁን እንደዛ ቸኩለሽ ታረግ ምግብ ታበለኝ አትመስልም? ተው ግን ሸብረብተው አንድ ቀን እንኳን እንዳባቱ እንጂ ተው። ልጄ በረክቲ ምግብ በለስ በሎ ልጄ በረክቲ ምግብ ወዱ ገና ነው። አሁን ያለው ዘመን ሰቆቃል። ወይ አቃጠልሽ ነው። የት አባቴ ሂጅ ነው የምጮኸው? ወይኔ ሸብረብ ነይ በረክቲ በቃ አሁን እስቲ መጽሐፉን ማንበቡ ዛሬ ይብቃሽ። አንቺ አይደክምሽም? መጽሐፉ ይደክመዋል። ምን ነው ዝም አልሽ? ራበሽ አይደለ? አይዞሽ። አሁን ከዓለም አንደኛ ከኢትዮጵያ አምስተኛ የሆነ ምግብ ነው የምሰራልሽ። ትንሽ ብቻ ታግሽ። ቮልቴር እንኳን ያለውን የፊዚክስ ዕውቀት ለመስጠት እንዲህ ታገሱኛል አለ። ከቅድም ጀምሮ አይደል እንዴ ክንዴ እስከሚወልቅ ድረስ ማራግበው ምንም የመብሰል ፍላጎት የለም። ካሱ ይልቅ እኔ በረሃብስ ረሃብ ደግሞ ያበስላል እንዴ? አታይም እንዴ እንዴት ቋ እንዳደረገ? ደግሞ ረሃብ ሰውነት ብቻ አይደለም አእምሮም ነው የሚያበስል። የዘንድሮ ረሃብ አእምሮ ነው የሚነካው። በቃ ቢጫው ባበይ የድሮስ ትክትክ ነው። ትክትክ ባይ ድሮ እኮ ይኸውልሽ ትንሽ ረሃብ ሲልሽ ጎረቤት ሄደሽ አንኳክተሽ ሁለቴ ሲያጎርሱሽ ረሃቡ ቢያንስ ቀጥልና የረሃብ ማቆም አድማ ያደርግልሻል። አሁን እኮ ዘንድሮ ረቦሽ ጎረቤት ብትሄጂ በነገር ነው የሚተከትኩሽ፣ ይነዘንዙሻል። እንዴ ቆይ ትክትክ ግን ምንድነው? እዚህ ግቢ ግን ትልቅ ችግር አለ። የምን ችግር? የተገላቢጦሽነት። ነፍሱን ይማረውና ጋሊሌዮን ቤተሰብ ቢያይ ሌላ ቴሌስኮፕ ሳይፈጥርልን አይቀርም። እንዴት ማለት? እርስ በእርስ ያለንበትን ሁኔታ ለማየት ተጨማሪ ቴሌስኮፕ ሳይፈልገን አይቀርም። አባትዬ ሞት በተለይ ላንተ ያስፈልጋል። እሱ ደግሞ ምን ያደርግልኛል? ቴሌስኮፕ በአይናችን ማየት የማንችላቸውን ሩቅ ያለን ነገር ለምሳሌ ጨረቃ፣ ከዋክብትና የመሳሰሉትን አጉልቶ የሚያሳይ አጉሊ መነጽር። አይ በረክቲ እንደው አሁን ቆይ ጨረቃዋንና ከዋክብቶቹን በመነጽር ማየው የት እንዳይሄዱብኝ ነው ወይስ ማን ይሰርቀኛል ብዬ ነው? መነጽር አልሽ? አይ ሸብረብ የህይወትን የምታይበት አይልክ አይደለም። አንተና ህይወት ያላችሁ ርቀት በጣም ሩቅ ነው።
ደግሞ ጀመረሽ አይደለ? ይኸው አሁን በቃ ይኸው ድልት እየበሰለ ነው። ሲበስል እኔ እጠራሻለሁ፣ መተሽ ትበያለሽ። አሁን ይሄ ሁሉ ዙሪያ ጥምጥም መነጽር ይገዛልኝ ለማለት ነው አይደለ? ለምን መነጽር? ምንም አላውቅም እንዳይመስልሽ። እቺ ማናት? እቺ አዲሷ ሴትዮ ማነች? ቻቺ ለማለት ፈልጋ ነው? እሱን ለማለት አልፈለኩም። እኔ አዲሷ ሴትዮ ለማለት ነው የፈለኩት። እሷ መነጽር ስታደርግ አይተሽ እኔም መነጽር ላድርግ? አንቺ እንደ ቤትሽ ነው ማድረግ ያለብሽ። እሺ እንደ ቤትሽ ቮልታ ጋሊሌዮ ያለሽ አንቺ የመነጽር ስም አጣሪ፣ እኔ እዛ ብጣሪ ላጣሪ። ኧረ ተይ ግን ብረክቲ ተይ ግን አባትዬ ቮልቴር እኮ የፊዚክስ ምሁር ነው። ጋሊሌዮ ደግሞ ወይ እንደው ስለፈጠረሽ አምላክ እንደው ስለ መድኃኔዓለም ብለሽ ዝም በይ። በቃ እስኪ ዝም በይ እንዴ! ምን ሁን ነው የምትይኝ? ይኸው ደግሞ ከዚህ ሴትዮ ጋር ያለሽ ነገር ገደብ አበጅለት። እሺ እንዴት? ልጆች ይኸው ለታላላቆቻቸው መታዘዝ፣ የእግዚአብሔር ሰላምታ መስጠት አለባቸው። ከዛ ውጭ ግን ሌላ ነገር ምንም ነገር አያስፈልግም። አንቺ ማድረግ ያለብሽ እንደ ቤትሽ ነው፣ እንደ አባትሽ ነው ማድረግ ያለብሽ። እሺ ዛሬ የጋሊሌዮን መነጽር አልሽ፣ ነገ ደግሞ የጋሊሌዮን ቦርሳ፣ ምሳቃውን፣ ጫማውን እያልሽ ግዛልኝ ማለትሽ አይቀርም። ታዲያ እንዴት አድርገን እንግባባ? ምን ያደርጋል? ለምን ትግባቢያለሽ ከሷ ጋር? ምን ታደርጊልሻለሽ? እኔ የራሴንም ህይወት አልቻልኩ እንኳን ሌላ ሰው ተጨምሮ። ግን እስከ መቼ ነው በዚህ ኑሮ የምንገፋው? ብረክትዬ ይኸውልሽ ሰሞኑን እኮ መብራት ስለጠፋ ስላልሰራሁ እኮ ነው። አሁን ደግሞ በትንሽ ቀን ይስተካከላል የሚባል መረጃ ሰምቻለሁ። ከዛማ እንደ ድሮአችን በቃ እንደ ልባችን እንደ ድሮው እንኖራለን። እውነትህን ነው? እውነቴን ነው። ብቻ ትንሽ ቀን ብቻ ታግሽኝ፣ ትንሽ ቀን። ወይ ሸብረብ ዘላቂ መፍትሄውን ራሴ ካልፈለኩማ ማበዴ ነው። በሕግ አምላክ ብዬሻለሁ፣ በሕግ አምላክ። ይኸው ትኖሪ እንደሆነ አርፈሽ ነው። እኔ ክስ ጣጣ ምናምን አልፈልግም። በአንቺ የተነሳ እኔ መኖር እየሰለቸኝ ነው። አርፈሽ ትኖሪ እንደሆነ አርፈሽ ኖሪ። እኔ ነኝና ሸብረብ እንዴ? እሺ ለአንቺ ስል የት ልድረስ? የት ሂድ ነው የምትይኝ? ምን ልሁን?